ተደራሽ የገንዘብ ቁጠባና ብድር ከበላይ አብ ሞተርስ 50 የኤሌክትሪክ ተሽከርካሪዎችን በዛሬው ዕለት ተረክቧል። በላይ አብ ሞተርስ ከቻይና ዶንግ ፌንግ የመኪና አምራች ኩባንያ የተረከባቸውን 50 የኤሌክትሪክ መኪኖች በዛሬው ዕለት ለተደራሽ የገንዘብ ቁጠባና ብድር አስረክቧል። ተደራሽ የገንዘብ ቁጠባና ብድር ትንሽ ቆጥበው ትልቅ ይሁኑ የሚል መሪ ቃል አንግቦ እየተንቀሳቀሰ የሚገኝ ተቋም ነው። ተቋሙ ከተመሰረተ 7 ዓመታት የሆኑ ሲሆን በወቅቱ 24 አባላት ይዞ የተቋቋመ ሲሆን በአሁኑ ጊዜም ከ8000 በላይ አባላት አሉት። በ24000 ብር እንደተመሰረተ የተደራሽ የገንዘብ ቁጠባና ብድር ስራ አስኪያጅ አቶ አለማየሁ ታምነ ለብስራት ራዲዮና ቴሌቪዥን ተናግረዋል። ተደራሽ በአሁኑ ጊዜ ከ250 ሚሊዮን ብር ካፒታል ማፍራቱን ስራ አስኪያጁ አክለው ተናግረዋል። ተደራሽ በአነስተኛ ወለድ ብድር የሚሰጥ ነው ያሉት የተቋሙ ስራ አስኪያጅ አቶ አለማየሁ ታምነ ለመኪና ግዢና ለቤት ግንባታም የተለያዩ የብድር አገልግሎት እንሰጣለን ብለዋል። በላይ አብ ሞተር ስራ አስፈጻሚ የሆኑት ምንተስኖት ተዘራ ተቋማቸው የሚረከባቸው ተሽከርካሪዎች በኤሌክትሪክና በነዳጅ የሚሰሩ ጥራት ያላቸው ናቸው ሲሉም ተናግረዋል። በላይ አብ ሞተርስ ከውጭ የሚረከቧቸው ተሽከርካሪዎች ሙሉ የዋስትናና የመለዋወጫ ዕቃ አቅርቦት እንዳላቸው ስራ አስፈጻሚው ገልጸዋል። ዘገባው የሰላማዊ ነጋሲ ነው። በስኳር ህሙማን ማህበር የሕክምና ድጋፍ የሚጠይቁ ታማሚዎች ቁጥራቸው እየበረከተ እንደመጣ ተነግሯል። የስኳር ህመም በኢትዮጵያ በከፍተኛ ደረጃ እየተስፋፋ ሲሆን ከቅርብ ጊዜያት ወዲህ ደግሞ በተለይም በወጣቶችና ህጻናት ላይ ህመሙ በስፋት እየተስተዋለ ይገኛል። የኢትዮጵያ ስኳር ህሙማን ማህበር የህዝብ ግንኙነት ባለሙያ አቶ ኤርሚያስ ገብረ ማርያም ለብስራት ራዲዮና ቴሌቪዥን እንደተናገሩት በማህበሩ በየወሩ የስኳር ህመም ያለባቸው ከ35 እስከ 40 የሚሆኑ ህጻናትና ወጣቶች እንደሚመዘገቡ ገልጸዋል። በዚህም በማህበሩ ከ25 ዓመት በታች ያሉ ከስኳር ህመም ጋር የሚኖሩ ህጻናትና ወጣቶች ላይ ልዩ ትኩረት አድርጎ የሚሰራ ሲሆን የኢንሱሊን፣ የላንሴት፣ ግሉኮሜትርና ሌሎች መድኃኒቶችና መሳሪያዎችን በነጻ ድጋፍ ከማድረግም በተጨማሪ ለተለያዩ የህክምና ተቋማት ድጋፍ እንደሚደረግ ተገልጿል። በስኳር ህሙማን ማህበር ፕሮግራም ውስጥ የመድኃኒቶችና ሌሎች ድጋፍ ከሚደረግላቸው ሰዎች ውስጥ ከ16000 በላይ የሚሆኑት ህጻናት መሆናቸውን የኢትዮጵያ ስኳር ህሙማን ማህበር አስታውቋል። በሁሉም ክልሎች በሚገኙ 92 ቅርንጫፎች ለህጻናቶች ድጋፍም ይደረጋል። በተለያዩ ክልሎች መድኃኒቶችን ለመውሰድ ከቦታ ቦታ ይዘው የሚጓጓዙ እንዲሁም መድኃኒቶች ይዞታቸውን ጠብቀው እንዲጓጓዙ ለማድረግ የትራንስፖርት ችግር መኖሩ ተገልጿል። ከስኳር ህመም ጋር የሚኖሩ ሰዎች እንዴት መመገብና ኢንሱሊን ራሳቸውን ለመውጋት የሚቸገሩ ህጻናቶች የመድኃኒቱን የአወሳሰድ ዝርዝር በየወሩ ለህጻናቱና ለቤተሰቦቻቸው የተለያዩ የትምህርት ፕሮግራሞችን በማዘጋጀት የአቅም ግንባታ ስራዎች ይሰራሉ ሲሉ የኢትዮጵያ ስኳር ህሙማን ማህበር የህዝብ ግንኙነት ባለሙያ አቶ ኤርሚያስ ገብረ ማርያም ለብስራት ራዲዮና ቴሌቪዥን ተናግረዋል። ዘገባው የሳምራዊት ስዩም ነው። በእግር ኳስ ኮከቡ ማራዶና ሞት የተከሰሱ የሕክምና ባለሙያዎች የፍርድ ሂደት ተጀምሯል። እንደ አውሮፓውያን አቆጣጠር ኖቬምበር 2020 ህይወቱ ያለፈው አርጀንቲናዊ የእግር ኳስ ጥበበኛ ማራዶና አደገኛና ርህራሄ የለሽ ሕክምና ሰጥተዋል የተባሉ 7 የጤና ባለሙያዎች ተከሰው ፍርድ ቤት ቀርበዋል። ከምንጊዜም የእግር ኳስ ምርጦች መካከል አንዱ የሆነው ዲያጎ ማራዶና ከሞተ 4 ዓመታት የተቆጠረ ቢሆንም በኮከቡ የመጨረሻ ቀናት የሙያ ስነ ምግባርና ኃላፊነታቸውን አልተወጡም የተባሉ ሙያተኞች ለፍርድም ቀርበዋል። በፍርድ ሂደቱ ላይ የማራዶና ቤተሰቦችና የግል ዶክተሮች ጨምሮ ወደ 100 የሚጠጉ ሰዎች ፍርድ ቤት ተገኝተው የምስክርነት ቃላቸውን ይሰጣሉ ተብሎ ይጠበቃል። ዛሬ አርብ ማለዳ በወጡ መረጃዎች መሰረትም የምስክሮች ቃል የመሰማቱ ሂደት ከቀጣይ ማክሰኞ ጀምሮ ለ4 ወራት ገደማ ይቀጥላልም ተብሏል። 7ቱ ተከሳሾች ጥፋተኛ ሆነው ከተገኙ ከ8 እስከ 25 ዓመት የሚደርስ እስራት እንደሚጠብቃቸውም ተነግሯል። በ60 ዓመቱ እንደ አውሮፓውያን አቆጣጠር ኖቬምበር 25 ቀን 2020 ላይ ህይወቱ ያለፈው ማራዶና የገጠመው የደም መርጋት ችግር ለማስወገድ የተሳካ ቀዶ ሕክምና አድርጎ በጥሩ እያገገመም ነበር። ነገር ግን ይህ ነገሮች በቶሎ ተቀያይረው ማራዶና በቡዌኖስ አይሬስ በተከራየው መኖሪያ ቤቱ አልጋ ላይ ህይወቱ አልፎም ተገኝቷል። ከልፈቱ በኋላ ይፋ የተደረገው የሕክምና መረጃዎች እንደሚያሳዩት ከሆነ ማራዶና በልብ ድካም ህይወቱም አልፏል። በሰዓቱም በማራዶና ቤት የምሽት ተረኛ ነርስ የነበረችው ባለሙያ ምንም እንኳ በእንቅልፍ ላይ ሆኖ የልብ ድካም ምልክቶች እያሳየ ብትመለከትም እንዳትቀሰቅሰው መመሪያ ስለተሰጣት በዝምታ ለማለፍ እንደተገደደች ገልጻለች። በዚህም በወቅቱ የማራዶናን የጤና ሁኔታ ሲከታተሉ የነበሩ 7 ሙያተኞች ተከሰው ፍርድ ቤት ለመቅረብም ተገደዋል።